ሰላም ተማሪዎች ዛሬም በሌላ ሲኩዌንስ ኤንድ ሲሪስ ጥያቄ ተገናኝተናል። ተከታተሉን። እዚህ ጋር ምን ይላል? if the sum of 40 arithmetic means between two numbers is 120 በሁለት ቁጥሮች መካከል 40 አርቲሜቲክ ሚን አለ። የዛ አርቲሜቲክ ሚን ድምር 120 ነው ብሎ ይነግረናል። then the sum of 50 arithmetic means between them is equal to blank ብሎ ይጠይቀናል። ምን ማለት ነው? 40 አርቲሜቲክ ሚን በሁለት ቁጥሮች መካከል በሚኖርበት ጊዜ የዛ ድምር 120 ከሆነ 50 አርቲሜቲክ ሚን በሚኖርበት ጊዜ ደግሞ ድምሩ ምን ያክል ነው ብሎ ነው ይጠይቀን። እንዴት እንደምንሰራ አብረን እናያለን። ጊቨን እናውጣ መጀመሪያ። ጊቨን በሁለት ቁጥሮች መካከል 40 አርቲሜቲክ ሚኖች አሉ ብሎናል። ያ ማለት ነው እነዛ ሁለት ቁጥሮች a እና b ቢሆኑ a, b ቢሆኑ በእነዚህ ቁጥሮች መካከል ስንት ሚኖች አሉ ብሎ ይነግረናል? 40 አርቲሜቲክ ሚኖች አሉ ብሎ ይነግረናል። ያ ማለት ለምሳሌ a1 የመጀመሪያው አርቲሜቲክ ሚን ቢሆን፣ ሁለተኛው a2 ቢሆን፣ ሶስተኛው a3 ቢሆን እንደዚህ ያለ ስንት አሉ ብሎ ይነግረናል? እስከ 40 ድረስ አሉ። 40 አርቲሜቲክ ሚኖች አሉ። ያ ማለት ከa1 እስከ a40 ያለው ድምር ደግሞ 120 ነው። እሱ ማለት እዚህ ጋር sum of 40 arithmetic mean ማለት ስንት ነው? 120 ብሎ እዚህ ጋር ጊቨን ሰጥቶናል። እነዚህ በመካከሉ ያሉት የተርሞች ብዛት 50 ቢሆኑ ድምሩ ስንት ነው ብሎ ነው የጠየቀን። እንዴት እንደምንሰራ አሁን እናያለን። ከዛ በፊት ስለ አርቲሜቲክ ሚን ምን ማለት እንደሆነ ትንሽ ክላሪፋይ ብናደርግ ጥሩ ነው። አርቲሜቲክ ሚን ማለት ምን ማለት ነው የሚለውን በምሳሌ በምናይበት ጊዜ በመጀመሪያ ራንደም አርቲሜቲክ ሲኩዌንሶችን ወስደን እንመልከት። ለምሳሌ 2, 4, 6, 8, 10 ይሄ 5 ተርም ያለው አርቲሜቲክ ሲኩዌንስ ነው። ምክንያቱም ኮመን ዲፈረንሱ በእያንዳንዱ ተርም መካከል 2 ስለሆነ ይሄ አርቲሜቲክ ሲኩዌንስ ነው። የዚህ አርቲሜቲክ ሲኩዌንስ የመጀመሪያው እና የመጨረሻው ተርም ማን ነው? 2 እና 10 ነው። የመጀመሪያው ተርም 2 ነው። የመጨረሻው ተርም ደግሞ 10 ነው። ስለዚህ በእነዚህ በሁለት ቁጥሮች መካከል ስንት አርቲሜቲክ ሚን አለ? አሁን 3 አርቲሜቲክ ሚን አለ። ያ ማለት 4፣ 6 እና 8 ማለት ነው። ሚን ማለት በሌላ ቋንቋ አቨሬጅ ማለት ነው። ስለዚህ የእነዚህን አርቲሜቲክ ሚኖች አቨሬጅ ስንሰራ ስንት ቁጥር እናገኛለን የሚለውን እኔ አቨሬጅ ኢኳልስ አቨሬጅ ማለት ቶታል ሰም ዲቫይድድ ባይ ነምበር ኦፍ ተርምስ። አሁን የምንሰራው አቨሬጅ ለአርቲሜቲክ ሚኑ ነው፣ ውስጥ ላሉት ለአረንጓዴዎቹ ብቻ ማለት ነው። ስለዚህ ቶታል ሰማቸው ስንት ነው? 8 ሲደመር 6 14 ሲደመር 4 18 ኢኳልስ እዚህ ጋር 18 ዲቫይድድ ባይ የተርማቸው ብዛት ደግሞ 3 ነው። ስለዚህ 18 ሲካፈል ለ3 6 ይመጣል። የዚህ አርቲሜቲክ ሚን አቨሬጁ የነዚህ 6 ነው ማለት ነው። በቀላሉ ቪዥዋላይዝ ለማድረግ ደግሞ እዚህ ጋር 3 ተርሞች አሉ። ለሶስቱ መካከል ላይ የሚገኘው 6 ነው። ይሄንን አንድ እንደዚህ አወቅን። በሁለተኛ ነገር ደግሞ የምንሰራው ምንድነው? የጠቅላላ የአርቲሜቲክ ሲኩዌንሱን አቨሬጅ እንስራ። አቨሬጅ ኦፍ ዘ ሲኩዌንስ። ይሄ ማለት አሁንም ቶታሉ ነው የዚህ የምንወስደው። የዚህ የጠቅላላ የሲኩዌንሱ ቶታል ሲካፈል ለነምበር ኦፍ ተርሙ። የዚህ ቶታል ስንት ነው? 2 ሲደመር 4 6 ሲደመር 6 12 ሲደመር 8 20 ሲደመር 10 30 ይሆናል። 30 ዲቫይድድ ባይ የተርሞቹ ብዛት 5 ነው። ስለዚህ የዚህ ጠቅላላ ሲኩዌንሱ አቨሬጅ ስንት ይመጣል? 6 ይመጣል ማለት ነው። አሁን ከዚህ የምናየው ነገር ምንድነው? ይሄ አሁን እኛ ለኤግዛምፕል አንድ ሲኩዌንስ ወሰድን እንጂ ለየትኛውም አርቲሜቲክ ሲኩዌንስ ይሄ ትሩ ነው። ምን ማለት ነው? በሁለት በመጀመሪያውና በመጨረሻው ተርም መካከል ያሉት አርቲሜቲክ ሚኖች የነሱ አቨሬጅ ከጠቅላላ ሲኩዌንሱ አቨሬጅ ጋራ እኩል ነው። ይሄ ለየትኛውም አርቲሜቲክ ሲኩዌንስ የምንጠቀመው ነው። 1000 ተርም ያለው አርቲሜቲክ ሲኩዌንስ ሲሆን 100 ተርም ያለው የሚሆን 10፣ 20 የተለያየ ተርም ብዛት ያለው አርቲሜቲክ ሲኩዌንስ የጠቅላላ ሲኩዌንሱ አቨሬጅ ከሚኖቹ አቨሬጅ ጋራ እኩል ነው። ሌላው ደግሞ አንድ እዚህ ጋር ማወቅ ያለብን ነገር ምንድነው? አቨሬጅ በምንሰራበት ጊዜ ለአርቲሜቲክ ሲኩዌንስ ብቻ አቨሬጅ በምንሰራበት ጊዜ አቨሬጅ ኦፍ አርቲሜቲክ ሲኩዌንስ አቨሬጅ ኦፍ አርቲሜቲክ ሲኩዌንስን በምንሰራበት ጊዜ በቀላሉ ምን ማድረግ እንችላለን? ፈርስት ተርም ሲደመር ላስት ተርም
the whole divided by 2 ስናደርግ የዛኔ ጠቅላላ ሲኩዌንስ አቨሬጁን ማወቅ እንችላለን። ይህንንም እዚህ ጋር ፕሩፍ ስናደርገው የመጀመሪያ ተርማችን ማን ነው? 2 ሲደመር ላስት ተርማችን 10 ዲቫይድድ ባይ 2 ስናደርግ የምናገኘው ስንት ነው? 12 ሲካፈል ለ2 6 ነው። አሁን ከዚህ ቀደም ምን ብለናል? ለአርቲሜቲክ ሲኩዌንስ ጊዜ የጠቅላላ የሲኩዌንሱ አቨሬጅ ከሚኑ አቨሬጅ ጋራ እኩል ነው ብለናል። ስለዚህ አሁን እዚህ ጋር የጠቅላላው ስንት መጣልን? በዚህኛው አሁን ባስተዋወቆቹ ፎርሙላ መሰረት 6 መጣ። የጠቅላላው የአርቲሜቲክ ሚኖቹ አቨሬጅ ደግሞ እዚህ ጋር 6 መጣ። ስለዚህ ምን ብለን ኮንክሉድ እናደርጋለን? ለአርቲሜቲክ ሲኩዌንስ ጊዜ የጠቅላላ ሲኩዌንሱ አቨሬጅ ከአርቲሜቲክ ሚኑ አቨሬጅ ጋራ እኩል ነው የሚለውን ነገር ማወቅ አለብን። ይሄ ለየትኛውም አርቲሜቲክ ሲኩዌንስ ትሩ ነው። አሁን ወደ ጥያቄያችን እንመለስ። ይሄ ማለት ነው እዚህ ጋር ሰም ኦፍ 40 አርቲሜቲክ ሚን ማለት 120 ነው። ስለዚህ አቨሬጅ ደግሞ እዚህ ጋር ምንድነው ብለናል? ቶታል ሰም ዲቫይድድ ባይ ነምበር ኦፍ ተርምስ። ስለዚህ የዚህ አቨሬጅ ምን ይሆናል? አቨሬጅ ኢኳልስ ቶታል ስሙ ስንት ነው? 120 ዲቫይድድ ባይ ነምበር ኦፍ ተርሙ ደግሞ ስንት ነው? 40። ስለዚህ ጥያቄያችን ላይ የተሰጠን የ40 አርቲሜቲክ ሚን አቨሬጅ 120 ሲካፈል ለ40 ነው ማለት ነው። ይሄ ማለት ይሄንን እዚህ ጋር እንውሰደው። ቀደም ምን ብለናል? ለአርቲሜቲክ ሲኩዌንስ ጊዜ አቨሬጅ ኦፍ ደ ሚን ያ ማለት ይሄኛው 120 ሲካፈል ለ40 ኢኳልስ 3 ይመጣል። የሚኑ አቨሬጅ ከምኑ ጋር እኩል ነው ብለናል? ከሲኩዌንሱ አቨሬጅ ጋር እኩል ነው ብለናል። ይሄ ማለት ኢኳልስ ማለት ነው ሲኩዌንሱ አቨሬጅ ደግሞ ፈርስት ተርም ሲደመር ላስት ተርም ዲቫይድድ ባይ 2 አድርገን ለሲኩዌንሱ ደግሞ አቨሬጅ መስራት እንችላለን። ስለዚህ ፈርስት ተርማችን እዚህ ጋር ማን ነው? a ፕላስ ላስት ተርማችን b ዲቫይድድ ባይ 2 ይሄ ስንት ይመጣል? ኢኳልስ 3 ይመጣል። 120 ሲካፈል ለ40 3 ስለሆነ እዚህ ጋር አሁን አንድ ኢኩዌሽን አገኘን ከጥያቄያችን ማለት ነው። ስለዚህ የተጠየቅነው ነገር ደግሞ ምንድነው? ሰም ኦፍ 50 አርቲሜቲክ ሚን በዚህ መካከል ያሉት ደግሞ 50 ቢሆኑ የዛ ሁላ ሰም ስንት ነው ብሎ ነው የሚጠይቀን። አሁንም እዚህ ጋር ከሰራነው ነገር ተነስተን የ50 አቨሬጅ ከቶታሉ አቨሬጅ ጋር እኩል ነው። የቶታላችን አቨሬጅ ስንት ነው? የቶታል የዚህ የሲኩዌንሱ አቨሬጅ 3 ነው። 3 ኢኳልስ የ50 አርቲሜቲክ ሚን አቨሬጅ ማለት ደግሞ የ50ው ድምር ሲካፈል ለነምበር ኦፍ ተርምስ ለ50 ማለት ነው። የጠየቀን የ50ውን ድምር ነው። ስለዚህ እሱን አናቅም። ኤክስ ዲቫይድድ ባይ ነምበር ኦፍ ተርሙ ስንት ነው? 50። ይሄ ማለት ኤክስ እዚህ ጋር የ50 አርቲሜቲክ ሚን ቶታል ነው ብለናል። ስለዚህ ኤክስ ኢኳልስ 3 ታይምስ 50 የመጨረሻ መልሳችን 150 ይሆናል ማለት ነው። ስለዚህ ከዚህ ጊቭን በመነሳት 40 አርቲሜቲክ ሚን በሁለት ቁጥሮች መካከል ቢኖሩና የዛ ድምር 120 ከሆነ በተመሳሳይ ሁለት ቁጥሮች መካከል 50 ቢኖሩ ደግሞ ጠቅላላ የሚኖረው ድምር 150 ነው ማለት ነው። እዚህ ጋር አንድ በጣም ኮንሲደር ማድረግ ያለብን ነገር ምንድነው? አንድ አርቲሜቲክ ሲኩዌንስ አለ። የአርቲሜቲክ ሲኩዌንስ የመጀመሪያና የመጨረሻ ተርሞች አሉት። በዛ በመጀመሪያና በመጨረሻ ተርም መካከል 3ም ኮመን ዲፍረንስ ሲኖረው 2ም ይኖረው 4ም ዲፍረንስ ሲኖረው በተጨማሪ ደግሞ የፈለገውን ያክል ነምበር ኦፍ ተርም ቢሆን ያ ሲኩዌንስ አርቲሜቲክ ሲኩዌንስ እስከሆነ ድረስ የጠቅላላ የአቨሬጁ ቫልዩ ከሚኑ አቨሬጁ ጋራ እኩል ነው። አሁን እዚህ ጋር የተሰጠን 40 በሚኖርበት ጊዜ የሲኩዌንሱ አቨሬጅ 3 ነው። 50 በሚሆንበት ጊዜ የሲኩዌንሱ አቨሬጅ ተመሳሳይ 3 ነው። የሚቀያየረው ነገር ምንድነው ግን የአርቲሜቲክ ሚኑ ብዛት ባነሰና በጨመረ ቁጥር ድምራቸውም አብሮ ይጨምራል ይቀንሳል ማለት ነው። አሁን ይሄንን እዚህ ጋር 3 አርቲሜቲክ ሚን ነው ያለን። አንድ አርቲሜቲክ ሚን ብናደርገውና እነዚህ ሁለቱ ባይኖሩ ለምሳሌ ባለ 3 ተርም አርቲሜቲክ ሲኩዌንስ ሆነ ማለት ነው። አቨሬጁ ግን ስንት ነው? በመካከሉ በቀላሉ ማየትም እንደምንችለው 6 ነው። 2 ሲደመር 10 12 ሲካፈል ለ2 አድርገን ደግሞ የምናገኘው ተመሳሳይ 6 ነው ማለት ነው። ስለዚህ እነዚህን ኮንሴፕቶች በጥንቃቄ በመረዳት እንደዚህ አይነት ጥያቄዎችን በቀላሉ መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ስራ አስቀምጡልን። በየጊዜው የምንለቃቸው ለናሽናል ኤግዛም የሚያዘጋጃችሁ ጠቃሚ የሆኑ ቪዲዮዎች እንዲደርሳችሁ ደግሞ ቻናላችን ሰብስክራይብ አድርጉ። ይጠቅማል ብላችሁ ለምታስቡት ጓደኞቻችሁ ደግሞ ሼር አድርጉ እያልኩኝ ይህንን ቪዲዮ በዚህ ጨርሳለሁ። ሰላም።